ቆይ በዚህ አጋጣሚ ቤተሰቦቼ ዳኒ ለሀይሚቾ ማለት ነው ለሀይሚቾ ብሩኬ ይሄን ቴክስት ለሶሲ ጽፎላታል። ፎቶቸውም ይኸው ያልሆነ ፎቶ ተነስቷል ብሎ ለሀይሚ ያሳያትን ፎቶ ዛሬ ለምንድን ነው አሳየኝ፣ ለሀይሚ ያሳያትን የውሸት ቴክስትና ያረጀ ፎቶ ያሳያትን እስቲ ለእኔም አሳየኝ ሲለው ዛሬ ዳኒ ለብሩኬ ማሳየት አልቻለም እና ከባድ እንትን ውስጥ ነበር የገቡት ማለት ነው። ብሩኬም ትንሽ ያው ቆጣ ብሏል። የእውነቴ ነው። ምክንያቱም የምትወዱትን ሰው ጋር ትንሽ ቅሬታ ሲኖራችሁ ውስጣችሁ ምንም ሰላም አይገኝም እና ብሩኬ ደግሞ ሀይሚን ስለሚወዳት ውስጡ ምንም ሰላም አልነበረም። በዚህ አጋጣሚ ግን ማለት ነው ዳኒና ሶሲ ለምንድን ነው ከህይወታቸው ውስጥ ማስወጣት የከበዳቸው? ዳኒ ሲመጣ ሀይሚን ይዞ፣ ብሩኬ ሲመጣ እንደውም ብሩኬ ዛሬ ሶሲን ጥሎ ነው የመጣው። ትንሽ የተመልካችን እንትን ሰምቷል ብሩኬ ማለት ነው። እና ሀይሚስ ለምንድን ነው ዳኒን ሲጠራው አልሄድም አትይም? ዋጋውን ይስጠው ዛሬ እንደሰጠው። ምክንያቱም በውሸት ነው እየበጠበጧቸው ያሉት ቤተሰቦቼ። ሀይሚንና ብሩኬን የማለያየት ስራን የያዙት እነዚህ ልጆች እና ሀይሚ እውነት ብሩኬ እንዳለ ማመን ያለብሽን እመኝ ብሏልና ልብሽን ግለጩ። የሆነ ልብሽን ግለጩ ሀይሚዬ። ብሩኬን በጣም ተወጇዋለሽ፣ ያስታውቅብሻል በጣም እንደምታፈቅሪው። ግን ቢሆንም አሁንም አይንሽን እየገለጽሽ አይደለም። ዳኒ እንደ ቁመቱ ሸረኛ ነው። ለሀይሚ ያሳያትን ቴክስት ለምንድን ነው ለብሩኬ ያላሳየው? ምክንያቱም ምንድን ነው እውነት ቢኖር እሱ ጋር የእውነት ትክክለኛ አዲስ ቴክስት ፎቶዎች ቢኖረው ያሳየው ነበር በስነ ስርዓት። ለእሷ ግን ፎቶሾፕ ምናምን አድርጎ የቆዩ ቴክስቶች ከቴሌግራም ምናምን ለቅሞ ነው ያሳያት። ያንን ደግሞ ሀይሚ እንዴት አይኗን መግለጥ እንዳቃታት እኔ አላቅም። ቤተሰቦች ደጋግሜ ተናግሬ ያለው። በዚህ አጋጣሚ ያው ሀይሚ ባትኖር ዛሬ ዳኒ አልቆለት ነበር። ሀይሚ መቼም የመጣችው ትናንትና ብሩኬ ሲይዝ ስለነበረ ዳኒን እገለዋለሁ አልለቀውም፣ የምወዳትን ሰው እያሳጣኝ ነው፣ ህይወቴን እየበጠበጠኝ ነው፣ የሌለኝን ስም እየሰጠኝ ነው፣ ክብሬን እያዋረደ ነው በማለት ትናንዝቶ ነበረ። እንዳለውም ዳኒ ለማግኘት ዛሬ ጠርቶት ነበር። ግን ዳኒ ያው ታውቁታላችኋል ለአንቺ ብዬ ነው እያለ ስርስሯ እየገባ ሀይሚ ስር ሀይሚን ይዟት የመጣ። በዚህ አጋጣሚ ብሩኬ በጣም ተናዶ ነበረ ትንብኝ ነበር ሳነሰምት እና ያው ቤተሰቦች በዚህ አጋጣሚ ብሩኬ በጣም መግቢያው ላይ አዝኖ የተናገረው ንግግር ምንድን ነው? እናቱን እየገለበጣችሁ በተለይ ቲክቶክ ላይ ዩቱብ ላይ ሁሉም ስነ ስርዓት ያላቸው ናቸው። እንደዚህ አይነት የወረደ ስራ የሚሰሩ አይደሉም። ቤተሰቦቻቸውን እናታቸውን የሚወዱ ናቸው። ከትንሽ ዩቱበር ጀምሮ ያሉት እንደዚህ አይነት ድርጊት የሚያደርጉ አይደሉም። ግን ምንም ማንም ሰው ቢያናዳቸው ቲክቶክ ላይ ግን የብሩኬን እናት እየገለበጣችሁ ቪዲዮ የምሰሩ ሴት ሆናችሁ ምን አጠፉ እስቲ? እሱ ከፍቅረኛው ጋር ተጣላ፣ መጣላት ያለ ነው፣ መጋጨት ያለ ነው። ታዲያ እሳቸው በሱ መሀል ምን አግብቷቸው ነው እናንተ ፎቶ እየገለበጣችሁ እናታችሁ የምትወዱ በተለይ ሴት ልጅ ሆናችሁ ፎቶ እየገለበጣችሁ ቪዲዮ የምትሰሩት? የእውነት ነውር ስራ እየሰራችሁ ነው። በተለይ ሴቶች በጣም ያስጠላል። እናቱ የሚወድ ሰው የሰው እናት አይገለብጥም። የእውነት ብሩኬ ዛሬ ሲናገር በጣም ነው አንጀቴን የበላኝና በእርግጥ አዝኖባችሁ ሳይሆን የሆነ እንትን ብሎ ሳይሆን እውነት ራሳችሁ ክብር የሌላችሁ ናችሁ፣ ለእናት ክብር ማሰጡና ከዚህ ድርጊታችሁ ብትቆጠቡ ጥሩ ነው። ነውር ስራ ባትሰሩ። ሀይሚና ብሩኬ እንደው ዞሮ መገናኘታቸው የማይቀር ነው። ምንም ነገር ቢፈጠር እመኑኝ ዞሮ ይገናኛሉ። እናንተ ግን ዝም ብላችሁ ነው የሀይሚ ደጋፊ የብሩኬ ደጋፊ ሆናችሁ የአንዱን ፎቶ እየገለበጣችሁ ምሰሩ። አይምሯችሁም ልክ አይመስለኝም። የእውነቴን ነው የምላችሁና በዚህ አጋጣሚ የዛሬው ቪዲዮአቸው ትንሽ እኔ ደስ ብሎኛል። ለምን አትሉም? ዳኒ ልኩን ስላሳዩ በቃ የሰው ህይወት የሚበጣብጡትን እንደዚህ ልካቸውን ማሳየት እውነት እንደዚህ ልካቸውን ማሳየት አሪፍ ነው ብዬ ነው ማስበው። እና ትንሽ ደግሞ በመሀል የምታሳዝነኝ ሀይሚቾ ናት። ሀይሚ ታሳዝነኛለች ማለት ሁለቱ ሲያያዙ እሷ ሁለቱን ለማገላገል መሀል ላይ እየተጎዳች ነው ማለት ነው። እና ብሩኬም በመሀል ተናዱ አንዳንድ ቃላቶች የሚናገረው ያው እሷን ይጎዳታል። ለሱ በንዴት ነው ሳቀው ነው የሚናገረው። በእርግጥ የተናደደ ሰው የሚያደርገውን የሚናገረውን አቅምና እሱ በመናደድ ለምን ከዳኒ ጋር መጣሽ እኔና አንቺ ነገር ያበቃ ነው። እኔም የራሴን ህይወት ጀምሬያለሁ፣ አንቺም የራስሽን ህይወት ጀምሪ፣ የራሴን መንገድ ጀምሬያለሁ፣ አንቺም የራስሽን መንገድ ጀምሪ የሚል ቃላቶችም አሉና እነዚህ ደግሞ ያው ሴት ሆና እሷ ምንም ብትል ያው እሷንም ይጎዳል ብዬ ነው ብሩኬ ማስበው። ይሄ ሁሉ ደግሞ ያው ዳኒ ሀይሚን ጠርቶ ነው የመጣውና ያን ፎቶ አሳየን ሲለው ምንም ማሳየት አልቻለም። ምክንያቱም በፊቱንም ፈጠራ ነው የውሸት ማለት ነው። እኔ ግን ሀይሚ እንዴት አመነችው ዳኒ? እኔ አይደለም ሀይሚ ዳኒ አጠገብ ሆኜ እንደዚሁ ራሱ ሳይሆን ዳኒ የሚታመን ልጅ አይመስለኝም። የእውነቴን ነው የምላችሁ ቤተሰቦቼና ሶሲና ዳኒ ያመጡት ጦስ መጀመሪያ ሶሲ ያመጣች፣ ከዛ ዳኒ ተጨመረ፣ አሁን ላሉበት ደርሰዋል ማለት ነው። በእርግጥ ብሩኬና ሀይሚቾ
የእውነት ፍቅር ነው ያስተሳሰራቸው። ሁለቱ ጋም እውነት ስላለ ነው እንደዚህም የሆኑት። የእውነቴን ነው ምላችሁ። የውሸት ፍቅር እንደዚህ አያደርግም። የእውነት ፍቅር ሲሆን ግን ብዙ ነገር ያደርሳቸዋል። እና ሁለቱ ጋም እውነት ስላለ ነው እንደዚህም የሆኑትና ይታረቁልናል፣ በአንድ ላይ በፍቅር ይመጡልናል ብለን ተስፋ እናደርጋለን። የዛሬው ቪዲዮ ግን ለዳኒ ነው።